አያ በለው በለው ደንዬ እኔስ ማበዴ ነው የሚለው ተቀይሮ ማለት ነው። አያ በለው በለው ደንዬ እኔ ምን ሆናለው እሙሽዬን ይዤ የሚለው ሙዚቃ ቀይሬዋለሁ። እሙሽዬን እናት በጣም ነው የምወድሽ፣ በጣም ነው የማከብርሽ። የኔ ደርባባ፣ የኔ ሙሉ ሴት፣ የኔ ወርቅ፣ የኔ ማርማራታ እናት አይ ላቭ ዩ ስዊቲዬ፣ የኔ ቆንጆ እናትዬ እወድሻለሁ። እሺ እናት እንደዚህ ነው። እናት እንደዚህ ረጋ ሰከን ብላ ልጇን ቁጥጥ ስታደርግ እንደዚህ ሚስትን ይቅርታ ጠይቅ ስትል ምን ያክል ስሜት ተሰማችሁ? እመቤቴን ትዝዝ በእንግሊዝኛ ሊሄድበት እንዲ ጋይስ ቀጣጥላችሁ አዳምጡ። ትዝዝ ቬሪ ቬሪ ናይስ ማም ኦኬ። ያ ብዙ ጊዜ ያው እንግዲህ ዛሬ ማውራችሁ ትንሽ ለየት ያለ ታሪክ ነው ትላላችሁ። ጌታን ግን ምን መሰላችሁ? ስሬስሊ ብዙ ጊዜ እናቶች የወንድ ልጅ እናቶች ለወንድ ልጃቸው ያዳሉና ሚስትየዋን የልጃቸውን ሚስት ልጅ እንደዚህ አታድርግ ምናምን ጨንገፍገፍ የማድረግ አይነት ሙድ አለባቸው። ያው ብዙ የሚታይ ስለሆነ የሚሰማ ታውቃላችሁ፣ የባለ ቤተሰብ ምናምናምን ይባላል። እና አልፎ አልፎ ደግሞ እንደ ሙሽ እየተባረኩ ወርቄ የሆኑ ደግሞ ግርማ ሞገስ ያላቸው ጽጌረዳ የሆኑ እናቶች ደግሞ አሉ። የኔ እናት እኔ እኮ ከቁንጅና ቁንጅና፣ ከደርባብነት ደርባብነት፣ ከአስተዋይነት አስተዋይነት የሰጣት ጠንካራ ብርቱ እናት ናት ሙሽዬ። ግኝት አርጌውን እንደዚህ አርጌ ማለት ነው ጉንጭሽን ጭርስ ባረገው ደስ ይለኛል። ይህ ደግሞ አይሆንም አላገኝሽም እግዚአብሔር ብሎት ግን ማለት ነው። እውነቴን ነው እግዚአብሔርን ሀገር ብገባ ያኔ ልጆቿ ከፈቀዱ ልጆቿ እነዚህ ድንጋይ ራሶች ማለት ነው ከፈቀዱልኝ ማለት ነው አገኛታለሁ። ግን አሁን ብሩኬም ሀብም መለኛው ምናምን ካልፈቀዱ እንዴት አድርጌ አገኛታለሁ? ሙሽዬን በየት አድርጌ ነው የሚሄደው? ግን እናንተ መፍቀድ አለባችሁ። እና ደግሞ ቅምጥሌ እውነቴን ነው ሙሽዬ ጋር ውሰዱ ስላችሁ እሺ በሉ። እውነቴን ነው። እና ደስ አለኝ ዛሬ። ምን ልሁንልሽ ሙሽዬ? ምን ትወኝል? ምን ልሁንልሽ? ወይኔ ግዴ ፈላ። እኔ እኮ በባልና ሚስት ማል አትግቡ፣ በቤተሰብ ማል አትግቡ። ዶንት ጃምፕ ጥልቅ አልኩኝ። ጥልቅ አትበሉ አልኩ። ሜዶ የኔ ነው ዛሬ ልፈርጥጥ እንዲሁ ጋይስ። እና ማለት ነው ደስ አለኝ ነው እንዴት ደስ እንዳለኝ። ቅድም የሆነ ቪዲዮ አየሁኝና በእንትና ቤት ደበረኝ። እውነት አይደለም ቪዲዮ ልሰራ አይደለም ሸር ላደርግላቸው አይደለም ምንድነው ይባል አይደለም ስክሪንሾት ላደርግ ፎቶቸውን ምናምን ደብሮኝ ተውኳቸው። አስጠላኝ እንደዚህ የሚቆላቸው ብዬ ማለት ነው። እና ሀብ ደግሞ በዚሁ አጋጣሚ ስለ ሀብና ስለ ናኒም ቪዲዮ ልሰራ ነበረ ባይዘወይ። ያው ከዛ እንትን ሆነ የቅምጥሌና ብሩክ የመጡ መሀል ላይ ቢዚ ነበርኩና ብችል እንደውም እሰራለሁ ስለነሱ። ሀብ ባል ነው እግዚአብሔርን ባልነት ጥግ ይመች አቦ። እንዳንተ አይነት ወንድ ልጅ ይወለድ እመቤቴን። እዲ ባል ነው ባል። ይሄ ባል ሲባል ባቡ ተብሎ የቀሩ ሰዎች አሉ። ግን ይዝ ባል ትክክለኛ ባል ነው እመቤቴን። ይህንን ጸባይን አይቀይርብ ምንም ነገር ጥንቅር ብሎ መቅረት ይችላል። ሲልስ ስሜቱ ሌላ ነው የምላችሁ። ብቻ ለማንኛውም ለሱ እነሱን ተዋቸው ወደ ጎን እናመጣበታለሁ። ፍፄን ደግሞ የኔ ወንድም አሳዘነኝ እመቤቴን። እንትን ነው እኮ ትናንትም ነግራችኋል። ተገዶ ነው አያችሁ፣ ብሩኬን አስገድደው። እኔ እንደዚህ ግሩፕ ወድሽ ሳላንጠለጠለ እንደዚህ ለቪዲዮ ሰራ ለተባለ ሰራ ማለት ነው። እንግዲህ ለወንድምነት ለጓደኝነት የሚከፈል መስዋዕትነት ነው። ከዚህ በላይ ከገደሉ ውደቅልኝ ቢለው ይወድቅለታል። ያየሁት ነገር እሱን ነው። ቬሪ ፍቅር አላቸው። እንግዲህ ዛሬ እንግሊዝኛ ስለምቀላቀል ይቅርታ። እና ቶማች ፍቅር ስላለባቸው ከገደል ላይ ውደቅልኝ ብለው ይወድቅለታል። ነው ጓደኝነት ወዳጅነት ይሄ ነው። የምትጠየቁትን ነገር አይኔ አይሆን ምናምን ብሎ መንዥላጥጥ ሳይሆን እሺ ማለት ወደ ኋላ ትንዥላጠጡና እሺ በሉ። ልክ እንደዚህ ጓደኝነት ማለት ይሄ ነው። ሶ እንግዲህ ናንዬም ደግሞ አይዞሽ ብላለች ቅምጥሌ። እንግዲህ ሙሽዬ ስለ ናኒም ስለ ፍፄም ነገ ወይ ከነገ በኋላ ወይ ከአንድ ወር በኋላም ቢሆን እመጣበታለሁ። አሁን ትንሽ ቢዚ ነኝ፣ ግን ደግሞ ደስ እያለኝ ነው። ዝም ብለሽ ሳቂ አለኝ። እና ደግሞ ማለት ወይኔ ጉዴ ይቅርታ አድርጉልኝ ግን እህቶች፣ እዚህ ላወራ ነው። ምን አለ መሰላችሁ በጣም ብዙ እህቶች ማለት ነው ይቅርታ አድርጉልኝ። ድምጻችሁን ስሰማው አልቀሳችሁ ጽሁፋችሁ ምናምን ሳይ ልቤ ስብር ብሎ ነው የዋለው። አልመለስኩላችሁም፣ ይኸውላችሁ እያየሁ ዝም ምን ያልኩት እና
ኧረ ወይኔ ጉድ የፈላ። አሁን ግን ሲመጡ ሳቅ ያሸነፈኝ እኔ እናንተን እያስታወስኩ ማለት ነው። ወይኔ ጧት እኮ እናንተ ማርያምን እናንተ ስትከፉብኝ ስታለቅሱብኝ አልወድም እና ድምጻችሁ ሰምቻለሁ፣ ቴክስታችሁን አይቻለሁ ምናምን፣ ግን ምን ብዬ ልመልስላችሁ? ለዛ ነው ጸጥ ያልኩትና አሁን እንትን ነው ምድረው ፕራንክን ያደረግኩት ምናምን ብሎ ብሩኬ ሲመጣ ሳኩኝ። ሚስትየዋ ነው ፕራንክ አደርጋችኋለሁ በጣም ቁልትልት ብላችኋል ብላን የነበረው። ከዛ ከምትል ሚስቴ ትተወጭና ባልየው እኔ ልቅደም የኔ ቆንጆ አንቺ ትንሽ ረፍት አድርጊ ብሎላችሁ እሱ ከተፋ ለማለት ነው እና ሰራለን ማለት ነው። እንግዲህ ፈትኛችኋለሁ በትንሹም ቢሆን ብሏል ብሩኬ። በትንሹ ሳይሆን በከባዱ ነው እንጂ እንዴ ተፈትነናል። ያው እንግዲህ ይሁንበት። ለማንኛውም ደግ አረክ። አፍልተው ነበር ሲጀምር ጨረቃ ፋሚሊ አፍልተው ነበር፣ አበረዳችሁ። ወይኔ ጉዴ በመቤቴ እና ማለት ነው። ደግ አርክ እኮ በዛው እና እንግዲህ ወይኔ ዛሬ ወደ ስሬሱ ልሂድና ቀልዱ ቀልድ ነው። ወደ ቁም ነገሩ ስመጣ እውነት በጣም ነው ደስ ያለኝ። ሙሽዬ በጣም ወድሻለሁ፣ አከብርሻለሁ። የኔ እናት ኑሪልኝ፣ ረዥም ዕድሜ ከጤና ጋር ይስጥሽ። የልጅ ልጅ የምታይበት ቤቱ በልጅ ልጅ የሚሞላበት ያደርግልሽ። ልጆችሽ ባለ ምንድን ነው የሚባለው? ባለ ተስፋ ይሆኑልሽ። የምትፈልጊውን ነገር ወይ ደግሞ ልጆች እንዲህ ቢሆኑልኝ የምትይውን ነገር ሆነውልሽ ለማየት ያብቃሽ የኔ ወርቅ። ረዥም ዕድሜ ከጤና ጋር ሙሉ ጤና ጋር ይስጥሽ። ከልቤ ነው መወድሽ የኔ እናት እና ቅምጥሌ ደግሞ የኔ ወርቅ፣ የኔ ጽጌሬዳ፣ የኔ አበባ። እኔ ደግሞ እየሳክት ማለት ነው ተንበርክከ ምናምን ስትለው ሙሽዬ፣ ቅምጥሌ ደግሞ ስታሽቃብጥ ወይ ተንበርክከ ይቅር ትለኛለህ ወይ ደግሞ ከእናት ፊት በቃ እንለያዩ ምናምን ትለኛለህ። ከዛ ደግሞ ብሩኬ እንደዚህ ይጎነበሳል ብሎ ሳማ አንድ ጉልበቷን ምናምን ማለት ነው። ከዛ እየሳቀች ነበር አይታችሁ ከሆነ። ከዛ አንዱ ሙቻ ኮን ሳመኝ እያለች ማለት ነው። ብሩኬ ደግሞ እዚህ በኋላ አታሽቃብጭ ምናምን አለ እና ለማንኛውም ብሩኬም ደግሞ ማለት ነው ያሳቁኝ። እኔ ታናሽና ታላቅ እህትም መሰሉኝ። እኔ ታላቅ ወንድሜ ጋር እንዲህ ነበር የምጨቃጨቀው እና ብሩኬ ከሆነ ቅምጥል ከሆነ እንደውም ከአንተ ጋር ሄድም ሌር ነው ፖርሴን ስጤት ለዋል። እሺ በቃ እንደውም ጥሩን ይላታል። ነው በቃ ሄዳለሁ ብላ አረፍ። ከዛ ብሩኬ ደግሞ በቃ እንድትሄድ ያውቃል። ሲጀመር አልሄድም ብትለውም እንደምትሄድ ያውቃል። ምንድን እንዲያባብላት አረ ፕሊስ ምናምን እንዲላት ነበረ። ያው ቀብረር ልበል ብዬ እኔ ቀብረር ብዬ ብሄድ ምናምን ሲል እኮ ነው ደውም ሄዳለ ያለችው። ከዛ ደግሞ በዛ በኩል ይጅ ይላታል፣ በዚህ በኩል ነው ሄደው። ወይኔ ጉዴ! እነዚህ ልጆች ግን ምን ይሻላቸዋል? ከዛ ደግሞ ብሩክ የራሱ እኮ ነው የሳማት ቅምጥሌን ራሱ ሳማ አደረገና ከዛ እንዴ ቅምጥሌ ስደነግጥስ ምናምን ነገር ስትል እንዴት እንደሳኩኝ። ከዛ ደግሞ እሙሽዬ ጉንጬ ደከማ አለ። ጉንጬ ደከማ አይደለም ያለው ጉንጬ ከስ አለ። በቃ እየሳበች ጥሩ አረገች አለችው። ሙሽዬ ደግሞ ይመች የኔ እናት። እናማ ቅምጥሌ ልትለብስ ሄደች። ከዛ ብሩኬ ደግሞ እንደሚወደን ነገረን። ቅምጥሌ ስማን ሄደች ልንገራችሁ ብዬ ነው ሳማ አርጋና ሄደችው ምናምን እና ቤተሰብ እንኳን ደስ አላችሁ ከለቅሶ ወደ ሳቅ የተቀየረላችሁ። የፈጣሪ ነገር ለሱን ይሳነዋል። ጧት አልቅሳችሁ ዛሬ ስቃችሁ ያለውን ማታና ተመስገን እና በአጠቃላይ እንኳን ደስ አላችሁ። ያው ብሩኬ ሊሄድበት ነበር ብሏል። እውነት ነው ባይዘወይ ጧትም ስቶሪ አድርጓል። ያው ያንን ስቶሪ አምጥቼ እዚህ ጋር ቪዲዮ ቢሰራ ደግሞ ሌላ ጥያቄ ስለሚፈጥርባችሁ ብዬ ነው ጸጥ ያልኩት። ስቶሪውን አይቼዋለሁ። ሪል ነው። ሁሌም እላችኋለሁ። እኔም ማለት ከመፈቀርና መታመን ነው ፍቅርን እንዲያጠነክር የሚያደርገው እንጂ እየተፈቀራችሁ ግን እምነት ከሌለ ፍቅራችሁ እየተሸረሸረ ወደ ባዶነት ነው የሚሄደው። መጀመሪያ ወደ ፍቅር ስትመጡ መተማመን፣ የሆነ ነገር ሲነግርሽ ስትነግሪው ልትተማመኑ ይገባል። ላታምኙ ትችላለሽ። ውስጥሽ ላይ አለማመን ሊኖር ይችላል። አሁን ልጠራጠር ይችላል፣ ግን አምና ያለው ምናምን ትያለሽ ማለት ነው። ሰክሽ ትንሽም ፍቅር ላይ ሳክስ ጣል ሲደረግበት ደስ ይላል። ግን ማጣራት ባለብሽ በኩል አጣሪ የኔ ቆንጆ። ግን በቃ ሁልጊዜ አላምንሽ ምናምን ከሆነ ፍቅሩ ገደል ገባ ማለት ነው። ጫፍ ላይ ነው በቃ ወደ ገደሉ ይወድቅና እንደዛ ታድርጉ እና ያው የባለፈው የብሩክ የነበረው ነገር ምናምን ስለነበረ በዛ መልኩ ያው ነገ አስረዳችኋለሁ ብሏል ኦልሬዲ። እና መተማመን ግድ ነው። ደግሞ ከባድነቱ ምን መሰላችሁ? የሆነን ሰው ስታምኑት ቆይታችሁ አንድ ቀን እምነቱ ከተሸረሸረ እድሜ ልካችሁን እምነቱ ሊኖራችሁ አይችልም። እና ብቻ ለመታመንም ለማመንም ያብቀን እላለሁኝ። በተረፈ ብሩኬ ዛሬ በጣም ቸኩሏል። ለ350 ኪሎ ቴንኪው ብሏል ምናምን ቸኩለዋል ለሁሉም ነገር እና ቅምጥሌም እንግዲህ ከማለቃቀስ ከምናምን እኔ ወደ አዲስ አበባ መመለስ ፈልጋለሁ ብላ ነበር። ሙሼ ደግሞ እንዳያችሁት ሰላም አውርደዋል። ሁሉም ነገር ታውቃላችሁ። ጧትም እየነገርኳችሁ ነበር። ፕራንክ አደረገችው፣ ፕራንክ አደረጋት ያልኳችሁ ነበር። እና ያው ቅምጥሌ ፕራንክ ስታደርገው ብሩኬ ደግሞ እንትና ደግሞ ምንድን ነው በአንድ ድንጋይ ሁለት ወፍ ብያችኋለሁ በቀደምም
ድንጋዩ ፍፄ ነው፣ ወፎቹ ደግሞ ጨረቃዎቼ ናቸው። በዛ መልኩ ነው እንግዲህ የሁለታቸውም ወንድም ስለሆነ እንደፈለጉ ላጥ እያረጉ የሚጫወቱበትና ብቻ ለማንኛውም የሚመቻችሁ ሁላችሁም እንኳን ደስ አላችሁ ማለት እፈልጋለሁ። በተረፈ ከልብ ወዳችኋለሁ። ሁላችሁም ንጹህ ልብ ነው ያላችሁ። ግን አንዳንዴ መልካም ነገር አድርገን መጨረሻ ላይ የሆነች ነገር ችልስ እናደርግባታልና እሷን ነገር ማስተካከል ብንችል ብቻ ነው የምለው። እና ወዳችኋለሁ። መልካም ጊዜ ሁላችሁ። የነገ ሰው ይበለን። እንኳን ደስ አላችሁ በድጋሚ ባይ